ይጠፋውልኝ ብለን የምንሰጋበት ምንም አይነት ስጋት የሌለበት ፍጹም የሆነው ወንጌል እግዚአብሔር ራሱ የፈጸመውን ወንጌል ለኛ ሰጥቷል። እግዚአብሔር ይመስገን። የተሰጠን ፍጹም ወንጌል በሚል ሐሳብ እግዚአብሔር ቃል አብረን ነበር። የተሰጠን ምን ፍጹም ወንጌል የተሰጠን ፍጹም ወንጌል ስንል ምን ማለታችን ነው? የማንጠራጠረው የማንፈራው ድንገት እንደው በቃ ይጠፋውልኝ ድንገት ብለን የምንሰጋበት ምንም አይነት ስጋት የሌለበት ፍጹም የሆነው ወንጌል እግዚአብሔር ራሱ የፈጸመውን ወንጌል ለኛ ሰጥቷል። ትናንትና የነበራችሁ ውድቀት፣ ትናንትና የገጠማችሁ ብዙ ገጠመኞች፣ እንደገና ደግሞ አሁን ያላችሁበት ምንም አይነት ሁኔታ፣ ነገም ደግሞ የሚገጥማችሁ ብዙ ነገሮች እናንተን ከዚህ ከተሰጣችሁ ወንጌል ሊፈለቅቃችሁ ሊያወጣችሁ አይችልም። የተሰጠን ፍጹም ወንጌል። እስኪ ፍጹም ወንጌል ተሰጥቶኛል በሉ። እቺን ዛሬ እንደርጎ ጠቅታችሁ ትሄዳላችሁ። እንደርጎ እግዚአብሔር አምላክ በጣም ያስተምራል። አብዛኛው ክርስቲያን ከትናንት አልዳንም። ያን ስላችሁ ትናንትና በሕይወቱ ላይ ከባድ ጠባሳ ገጥሞታል። ያ ብቻ አይደለም። ከአባታችን ከአዳም ጀምሮ ስንዘገዘግ የነበረ ብዙ ወጣ ውረዶች፣ ብዙ ነገር አለ እና ብዙ ጊዜ የራሳችን እንዳናምን እንኳን የሚያደርጉን የትናንት ችግሮች አሉ። እነዚያ ከትናንት ችግሮች ሙሉ በሙሉ 100% ካልወጣን ነጋችን ብሩ አይሆንም። ነጋችሁ ብሩ እንዲሆን ከትናንት ሙሉ በሙሉ መውጣት አለባችሁ ማለት ነው። እርግጠኞች መሆን አለባችሁ። እግዚአብሔር ከትናንት ሙሉ በሙሉ በወንጌሉ ብቻ በራሳችሁ በምንም ነገር ከራሳችሁ ተነስቶ ሳይሆን እግዚአብሔር በራሱ ከትናንት ችግሮቻችሁ፣ ከትናንት ጨለማ ኃይል፣ ከትናንት ውድቀቶቻችሁ፣ ትናንት ከገጠማችሁ ሙሉ በሙሉ እግዚአብሔር ነፃ አውጥቷቸዋል። ይሄንን የምስራች በደንብ ያዙ። ስለ ትናንትናችሁ ግልጽ የሆነ ምልከታ ከሌላችሁ እግሮቻችሁን እንደዚህ ዘርግታችሁ መጓዛችሁ፣ እጆቻችሁን ዘርግታችሁ እግዚአብሔር ያዘጋጀላችሁን በበረከት መቀበል አትችሉም። ይሁን በቃ ያላመናችሁበት ቦታ ገብታችሁ እንደ ልባችሁ ትበላላችሁ፣ እንደ ቤታችሁ ትበላላችሁ። አይሆንማ። እርግጠኛ ስትሆኑ እግዚአብሔር ያዘጋጀላችሁን ቢፌ በሚገባ ትበላላችሁ። እርግጠኞች ሁኑ። እግዚአብሔር አምላክ በልጁ በክርስቶስ በቀራንዮ ላይ በጨረሰው ስራ ከትናንት ችግሮቻችሁ ሙሉ በሙሉ ነፃ አውጥቷቸዋል። ክብር ለእግዚአብሔር። ለዚህ ነው መጽሐፉ የሚለው ምንድነው? መጽሐፍ እንደምን ክርስቶስ ሞተ፣ መጽሐፍ እንደምን ደግሞ ክርስቶስ ሞትን አሸንፎ ምን አለ? ተነሳ። መጽሐፍ እንደምን የሚለውን ቃል ያዙ። መጽሐፍ እንደምን። ለምንድነው መጽሐፍ እንደምን እያለን ያለው? ያ ማለት እግዚአብሔር አምላክ እኛ ዛሬ ላይ እያለን ትናንት ስለኛ ጽፎልን ነበር ማለት ነው። ትናንት ስለኛ የተጻፈ ነገር ነበር። ብዙ ተስፋዎችን ከአዳም ውድቀት ጀምሮ እግዚአብሔር ለሰው ልጆች እግዚአብሔር ዓለምን ከመውደዱ የተነሳ እንዲሁ ዓለምን ስለወደደ ብዙ ተስፋዎችን ገብተዋል። እነዛ ሁሉ ተስፋዎች በሁለት ይጠቀለላሉ። መጽሐፍ እንደምን ክርስቶስ ሞተ፣ መጽሐፍ እንደምን ክርስቶስ ምን አደረገ? ተነሳ። ክርስቶስ እንግዲህ የሞተው ስለ ኃጢአታችን ነው የሞተው። እኛን ለማጽደቅ ደግሞ ምን አደረገ? ተነሳ። ሐዋርያው ጳውሎስ ይህንን እንደገና ለቆሮንቶስ ቅዱሳን ያሳስባቸዋል ማለት ነው። ኦኬ፣ አሁን አንደኛ ቆሮንቶስ ምዕራፍ 15 ላይ ከመሄዳችን በፊት ሐዋርያው ጳውሎስ ከምዕራፍ 1 ጀምሮ ያወራቸው ብዙ ነገሮች አሉ። ሲጀምር ሐዋርያው ጳውሎስ ወደ ቆሮንቶስ ቤተክርስቲያን በመጀመሪያ ጊዜ ወደ ቆሮንቶስ ሲመጣ እንደዛ ብለዋል። ወደ እናንተ በመጣው ጊዜ በጥበብ በቃላት ብልጫ ወደ እናንተ አልመጣሁም። ምዕራፍ 2 ላይ ማየት ትችላላችሁ ማለት ነው። አንደኛ ቆሮንቶስ ምዕራፍ 2 ላይ ሄዳችሁ መመልከት ትችላላችሁ። ምዕራፍ 2 ላይ እንደዛ ነው የሚለው። ምዕራፍ 2 ላይ ቁጥር 1 ላይ እኔም ወንድሞቼ ወደ እናንተ በመጣው ጊዜ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነትን ለእናንተ እየነገርኩ አልመጣሁም። በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና ይላል።
ሐዋርያው ጳውሎስ ወደ ቆሮንቶስ ከመምጣቱ በፊት አቴና ነበር። አቴና በሚባል ከተማ ላይ ሄዶ ወንጌልን ተናግሯል። ወደ አቴና ሲሄድ እዛ ብዙ ግሪኮች፣ ብዙ ፈላስፎች ስለነበሩ ብዙ የጥበብን ቃል ይዞ ሊሞግታቸው የእግዚአብሔርን የወንጌሉን እውነት ሊያስረዳቸው ሞክሮ ነበረ። ሐዋርያው ጳውሎስ ስኬታማ ያልሆነበት ቦታ ብሎ አቴና ላይ ከዛ ሐዋርያ ወደ አንድ ኮንክሉዥን ይመጣል ማለት ነው። ምን ብሎ አሁን ከዚህ በኋላ አንድ ነገር ብቻ ነው ማሰብ ያለብን፣ በሄድኩበት ሁሉ ስለ ክርስቶስ መሞትና መነሳት ይሄን ብቻ ነው ለመናገር መዘጋጀት ያለብኝ ብሎ ቆርጦ ነበር። ቆርጦ ነው ወደ ቆሮንቶስ ቤተክርስቲያን የመጣው። ለምንድን ነው እንደዛ ያደረገው ሲባል አንደኛ ቆሮንቶስ እዛው ምዕራፍ 1 ቁጥር 18 ላይ ስትመለከቱ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው። አሁን እያለን ያለው የመስቀሉ ቃል ለሚጠፉት የሚጠፉ ናቸው። ስግጅ ሲጀምርም አልተመረጡም። የሚጠፉ ናቸው። አእምሯቸው፣ ሕሊናቸው ከጨለማው አልዳነ፣ በሰይጣን ቁጥጥር ውስጥ ናቸው። የወንጌሉ ምስጢር፣ የወንጌሉ ብርሃን ለሚጠፉት አልበራላቸው። ከዚህ የተነሳ ለነሱ ሞኝነት ነው፣ ተራ ነገር ነው። ተራ ነገር ነው። ተራ የምትንቁት ነገር ክርስቶስ ስለ ኃጢአት ሞቶልሃል፣ ክርስቶስ አንተን ለማድረግ ተነስቷል ብላችሁ ብታወሩለት ላልዳነ ሰው በጣም የሆነ የወረደ ንግግር ነው። ለዳኑት ግን ምስጢሩ ስለበራላቸው፣ እስኪ ምስጢሩ በርቶልኛል። ያ እግዚአብሔር ከወደደን ከታላቅ ፍቅሩ የተነሳ ይሄንን ምስጢር ለኛ አበርቶልናል። የትኛው ምስጢር? የክርስቶስ መሞት ምስጢር፣ የክርስቶስ የመነሳቱ ምስጢር። ይሄ ደግሞ የእውቀት ባለጠግነት ነው፣ የጥበብ ጥግ ነው። ማንም ፈላስፋ ሊደርስበት አይችልም። ማንም የተማረ እስከ ጥግ የተማረ ሰው ይሄንን ምስጢር ሊረዳ አይችልም። ይሄንን መረዳት የሚችሉት የተመረጡት እግዚአብሔር በመንፈሱ አማካኝነት ያበራላቸውና የገለጠላቸው ናቸው። አሜን። ለዚህ ነው ተመልከቱ፣ መመረጣቸውን ተመልከቱ ይላል እዛው ምዕራፍ አንድ። እንደ ሰው ጥበበኞች የሆኑ ባለአባቶች፣ ብዙ ምሁራን በዓለም ያሉ አልተመረጡም። ምን አልተደረጉም? አልተመረጡም። ነገር ግን የጥበበኞችን ጥበብ ከንቱ ለማድረግ የዓለምን ሞኝ ነገር፣ ተራ የሆነውን ነገር ምን አደረገ? መረጠ። ተራውን ነገር እግዚአብሔር መረጠ። እግዚአብሔር ሲመጣ ማን ነው? ቆይ በእውቀቱ ጎበዝ ማን ነው? ቆይ መልክ ያለው ማን ነው? ሆነ ነገር ብሎ አልመረጠንም። ሲመርጠን እንዲሁ ነው የመረጠን። በመመረጣችሁ ደስተኞች ናችሁ? አማርኛ ማይሰማ አይደል? እሺ፣ በመመረጣችሁ በጣም እድለኞች ናችሁ። በመመረጣችሁ እጅግ ደስ ልትሰኙ ይገባል። መመረጣችን በእኛ ሁኔታ ላይ ተመስርቶ አይደለም። እግዚአብሔር እንዲሁ ነው የመረጠን። እስኪ እግዚአብሔር መርጦኛል በሉ። ምነው ከሰው መካከል እንኳን አንዱ ሲመረጥ ደስ አይላችሁ? እንደ የሆነ ሰው አንተን መርጫለሁ ምናምን ሲባል እኔ አይደለ? የመመረጣቸው ነገር በጣም ይባላል። ብዙ ምሁራን አሉ፣ ብዙ ጠበብቶች አሉ፣ ብዙ በመልኩ እንኳን የሚመኩ አሉ። እግዚአብሔር ግን የሆነን መስፈርት ይዞ ወደኛ አልመጣም፣ ወደ ዓለም አልመጣም። የእግዚአብሔር መስፈርቱ ስለ ኃጢአታችን ክርስቶስ ሞተ፣ መጽሐፍ እንደምን እኛን ለማጽደቅ ደግሞ ክርስቶስ ሶስተኛው ቀን ሞትን አሸንፎ ምን አደረገ? ሃሌሉያ! እስኪ መስፈርተ ክርስቶስ ነው በሉ። አዎ፣ ሰፈር ያሉ ሰዎች ምልከታቸው ስለ እናንተ ያላቸው ምልከታ የወረደ ሊሆን ይችላል። ምክንያቱም ይቻላል ሁሉ ጊዜ እዛው ጨዋታው እዛው አካባቢ ነው። ምንም የእግዚአብሔርን እይታ ማየት አትችልም። ስለዚህ በትምህርታችሁ ይለኳችኋል፣ በሆነ ነገራችሁ ይለኳችኋል። ብዙ ነገር አለ በዚያ ዓለም። በዘረኝነት የዘረኝነት መለኪያ አለ፣ ብዙ አይነት መለኪያዎች አሉ። እግዚአብሔር ግን እንዲሁ መረጠ። ክብር ለጌታ ይሁን። ለዚህ ነው
የተሰጠን ወንጌል ፍጹም ነው። እግዚአብሔር ሲመርጥሽና ሊያድንሽ ሲወስን ገና ዓለም ሳይፈጠር በፊት ሲወስንሽ እግዚአብሔር ያለ ቅድመ ሁኔታ ሊባርክሽ ያለ ቅድመ ሁኔታ እስኪ ያለ ቅድመ ሁኔታ በሉ ለመባረክ ታድያለሁ። እግዚአብሔር ያለ ቅድመ ሁኔታ ሊባርክሽ አንቺን መርጦሻል። በእግዚአብሔር የተመረጥሽው አንቺ ራስሽ አንተ ራስህ ነው። ይሄ ደግሞ ከምንም በላይ ሊያስደስትህ ይገባል ማለት ነው። ደግሞ የተሰጠን ወንጌል ፍጹም ነው። ፍጹም ነው ስንል 100% ነው ማለት ነው። 100%። ስለዚህ ፍርሃት አይገባብንም፣ ስጋት አይገባብንም። ምናልባት ጠፋ ይሁን የሆነ ቀን እንጃ ብቻ አይዟችሁ። ዛሬ ይህንን ማረጋገጫ ይዛችሁ ይሁ እግዚአብሔር ላይለያችሁ፣ እግዚአብሔር ላይተዋችሁ፣ እግዚአብሔር ላይጠላችሁ የእናንተን ኃጢአት የእናንተን የእኛን የሁላችንም የዓለምን ኃጢአት በልጁ በክርስቶስ ላይ በማኖር በልጁ በክርስቶስ ኢየሱስ በዚህ በመስቀሉ ቃል በጠቢባን ዘንድ ሞኝነት ተራ ነገር የሆነውን ይሄንን ምስጢር ለምናምን ለኛ ያለ ቅድመ ሁኔታ ይባርክን ዘንድ ያለ ቅድመ ሁኔታ ያከብረን ዘንድ ያለ ቅድመ ሁኔታ የእሱ የሆነውን ሁሉ እንድንወርስ እግዚአብሔር መረጠ። ያለ ቅድመ ሁኔታ የእግዚአብሔር በረከት በእናንተ ላይ ነው። መጽሐፍ ቅዱስ ስለዛ ነው በረከት በጻድቅ ራስ ላይ ነው። በረከት በማን ላይ ነው? ማን ነው ጻድቅ? ጻድቅ ማን ነው? እስኪ በልጁ በኢየሱስ ክርስቶስ ባሉ ያመኑት እነሱ ጻድቃን ናቸው። ጻድቅ ማን ነው ሲባል ጥሩ በቃ ራሱን ጠብቆ ምናምን የሚሄድ ምናልባት ሰፈር ውስጥ አንዳንድ ሳታስበው ቆጣ የሚያደርጋችሁ ከሆነ እሱ ጻድቅ አይደለም። ዝም ብለው ተረጋግቶ አፉ ምናምን ቆልፎ እንዲህ እሱ ጻድቅ በሰው መስሎት እንደዛ ነው። እግዚአብሔር ጋር ግን ጻድቅ ማን ነው? ጻድቅ ኢየሱስን ክርስቶስ እንደሆነ ያመነ እሱ ሰው ምንድን ነው? ጻድቅ። ጽድቁ ደግሞ በምን አይነት መልክ በምን ደረጃ ነው? 100%። እስኪ 100% ባሉ ጻድቅ ነው። ይኸውላችሁ ይሄን ቃል ያወራው ሰው በደንብ ያዘው። ራሳችሁን አግኙ። 100% ጻድቃን ከሆናችሁ ይሄንን መረዳታችሁ በራሱ በእናንተ ላይ የሚያመጣው ትልቅ ፖቴንሻል። ይሄንን መረዳት በራሱ ይሄንን ጽድቃችሁን ከተገነዘባችሁ ከዛ በኋላ ማን ነው ነጭ ልብስ ለብሶ አቧራ ላይ የሚቀመጣለ? ግን እንደማን በጣም ነጭ የሆነ ልብስ ለብሳችሁ አሁን አጥባችሁ ወጣችሁ አይደል? ለብሳችሁ ብላችሁ አቧራ ላይ ትቀመጣላችሁ። ጽድቃችሁን ሲገባችሁ ምን ያክል እግዚአብሔር ያ ስትደሰቱ በራሱ ይሄ መረዳታችሁ በራሱ የለበሳችሁት ነገር በራሱ ያንን ማወቃችሁ በራሱ እናንተን በከፍታ ከኃጢአት ጋር ከቆሻሻ ነገር ጋር ግክ እንዳታደርጉ ያግዛችሁ። እስኪ ጸድቄአለሁ። ሃሌሉያ አሜን። መቼም ሰይጣን ርር ይበል እንዳለ እሱ ቀድሞ ርር ብሏል። በቃ አሁን የእግዚአብሔር ቃል ሲሰበክ ኦልሬዲ የእግዚአብሔር ሴፍ የእግዚአብሔር መቅሰፍት በላዩ ላይ ለምን ሲባል ቅድም ሲነበብ እንደነበር ግብፅ ላይ ያንን ጥቦት አርደው ጉበን መቃኖቻቸው ላይ ቀብተው ያንን ስጋ ሲበሉ የእግዚአብሔር እጅ ኦልሬዲ አልፏል። ምን ላይ? ፈርዖንና እስከ ግዞት ቤት ባሉት በኩሮች ላይ የእንስሳ በኩር እንኳን አልቀረም። ለምንድን ነው ሲባል እግዚአብሔር አምላክ የዓለምን ኃጢአት ሳይፈርድ አይተው የብልቱን አመፃ ጣዖት ቤቱን ኮተታ ሳይፈርድ አይቀርም። የእግዚአብሔር ቁጣ ተወደደም ተጠላም ይመጣል። የእግዚአብሔር ቁጣ ምን ያደርጋል? መምጣቱ አይቀርም። ስለ ኃጢአት እግዚአብሔር ቁጣ ይመጣል። ሃሌሉያ ክብር ለኢየሱስ ነው። እስኪ ከቁጣው ድኛለሁ በሉ። እንዴት ነው የዳናችሁት? የእናንተ ጥቦት የመረጣችሁት ጥቦት ነውር የሌለው ነውር የሌለው ጥቦት እናንተ ቤት ታረደ። አሜን። እናንተ ቤት ታረደ። መቼ ነው የታረደው?
ዓለም ሳይፈጠር ያኔ ቀራንዮ ላይ የዛሬ 2000 ዓመት የታረደው በግ እናንተ እጆቻችሁን አንስታችሁ ኢየሱስን ክርስቶስ እንደሆነ ስታምኑ ምንድነው የተፈጸመው? በእናንተ በግ ነውር የሌለው ጥቦት የእሱ ደም ዋስትና ገባ። በቀራንዮ ላይ የጨረሰው ስራ በሙሉ የእናንተ ሆኖ ምን ተደረገ? ተወሰነ። እግዚአብሔር አምላክ ቆጠረላችሁ። ክብር ለጌታ። እስኪ ቆጥሮልኝ ያለው እኮ እኔ የሌለውበት እኮ ተቆጥሮልኝ ነው። ያ ደሞዝ አይደለም። ከእግዚአብሔር የተቀበልነው ነገር ሁሉ ደሞዝ አይደለም። ደሞዝ ሳይሆን ፍሪ ጊፍት፣ ነፃ ስጦታ ነው። ጽድቃችን ነፃ ስጦታ ነው። ልጅነታችን ነፃ ስጦታ ነው። በረከቶቻችን ነፃ ስጦታ ነው። የምንኖረው የምንወጣው የምንገባው ሁሉ በነፃ በተሰጠን ከሰማይ ዳራ ጋር ተያይዘው ከእግዚአብሔር ከዙፋን በረከት ጋር የተቆራኘ ህይወታችን። አሜን። በዓለም ያሉ ሰዎች በጨለማው ዳራ ላይ ነው ያሉ፣ በሲኦል ዳራ ላይ ነው፣ በስቃይ ውስጥ ነው ያሉ። እናንተና እኔ ግን በእግዚአብሔር መንግስት ዳራ ላይ ነው ያለነው። በእግዚአብሔር መንግስት ውስጥ ነው ያለነው። ሰላም የኛ ነው፣ ድል የኛ ነው፣ ማሸነፍ የኛ ነው። እኛ ሰፈር ጨለማው አይበረታም። እኛ ሰፈር የኃጢአት እርግማን የኃጢአት መርገም መሰጠን አይችልም። እኛ ሰፈር የሲኦል ዳራ መሰጠን አይችልም። ለምን ሲባል በቦታ አሏል። አሜን አሜን፣ ሃሌሉያ፣ ክብር ለጌታ ይሁን። ይሄን አንድ ነገር ወስኑ። ከዛሬ ጀምሮ ሐዋርያው ጳውሎስ የወሰነው ውሳኔ ሰይጣን የተሰራላችሁን ነገር አሳንሶ የሆነ ነገር መጨመር መስራት እንዳለባችሁ ነው የሚያስተምረው። ሁል ጊዜ መጥቶ በጆሮአችሁ የሚያሽካካው እንዳይሆን የተሰራላችሁ ነገር በቂ እንዳልሆነ still now ገና ጉድለት እንዳለባችሁ still now ገና ድካም እንዳለባችሁ still now በቃ የተቆጠረላችሁ ነገር ፍጹም እንደሆነ እንድትገነዘቡ ጥረት ያደርጋል። የምስራች ዛሬ ግን በደንብ የምስራችን ከፍ አድርገን እናውጃለን። እግዚአብሔር አምላክ ከዘላለም ጥፋት በልጁ በክርስቶስ ኢየሱስ ስራ ብቻ ታድጎናል። እስኪ እግዚአብሔር ታድጎኛል። እንኳን ደስ አላችሁ። እስኪ ለእግዚአብሔር ክብር ለጌታ። ሕይወታችሁ ነፃ ወጥቷል። ቀራንዮ መስቀሉ ላይ እግዚአብሔር ሕይወታችሁን ፈጽሞ ነፃ ወጥቷል። መስቀሉ ላይ የፈሰሰው ደም የበጎች የጥጆች የተለያዩ ደሞች በብሉይ ኪዳን ይፈሱ ነበር። እነዚያ ደሞች እነዚያ የፈሰሱ የብዙ እንስሳት ደሞች የዓለምን ኃጢአት ማስወገድ ብቃት አልነበራቸው፣ አልቻሉም ነበር። ጊዜያዊ ማስታገሻ ልክ እንደ መሸፈኛ ይሸፍን ነበር። ነገር ግን የእግዚአብሔር ልጅ ደም የዛሬ 2000 ዓመት የፈሰሰው ደም የመሸፈን ስራ ሳይሆን የሚሰራው ማስወገድ። አሜን ነው። እስኪ ኃጢአት ተወግዶልኛል፣ ነቀፋም የለባችሁ። የትናንቱ አሸራ የትናንትናው ጠባሳ በእናንተ ላይ የለም። ዛሬ ልናችሁ በጌታ በኢየሱስ ስም የተፈወሰ ይሁን። አሜን። እንደዛ ጸለይ። ሃሌሉያ። ስለዚህ እኛ ሁላችንም የወንጌሉ ጠባቂ መሆን አለብን። የወንጌሉን እስኪ የወንጌሉ ጠባቂ ነኝ በሉ። እረኛውን ከብቶችን እዚህ ጋር ተብሎ እግዚአብሔር እንደ የወንጌሉ ጠባቂ እረኛዎች ባላዳራዎች አደረጉ። በቃ ጠበቃው ነው ለወንጌል። ወንጌሉን መስማት ቢፈልግ አሜን። እስኪ ወንጌሉን ብቻ ይሰማሉ ባሉ። አሁን እዚህ ከቆምኩ ሰዓት ጀምሮ እያወራሁላችሁ ያለውን ነገር በጣም ጠንቃችሁ ከሰማችሁ ነፃ ስለማውጣታችሁ፣ ስለ ድላችሁ፣ ስለ ስኬታችሁ ኦልሬዲ እንድትሳካላችሁ ነው እያወራሁላችሁ ያለ። ለምንድን ነው ሲባል እኛ ጋር ያለው ቀራንዮ ላይ የተፈጸመ ስራ ነው። አሁንም እየሰራ ያለው ቀራንዮ ላይ የተሰራው ስራ ነው። ነጋችንን ላይ የሚሰራው ቀራንዮ ላይ የተፈጸመው ምንድነው? እሺ ይኸውላችሁ ሃይማኖት ወንጌሉ
ወንጌሉ ሲጠፋና ሃይማኖት ሲነግስባችሁ ምን እንደሚሆን ታውቃላችሁ? ነጋችሁ ይጨልማል፣ ግራ ትጋባላችሁ። ኢቭን ስቃያችሁ እንኳን ከእናንተ ላይ አይሄድም። ወንጌሉ ምርጫችሁ እስካልሆነ ድረስ በህይወታችሁ ላይ ስቃይ በስቃይ ነው እያለ ነው የሚሄደው። ምናልባት ሃይማኖት ለምሳሌ የሚበልና ሃይማኖት ውጫዊ ማስታገሻ ይሰጣል። ሃይማኖታዊ የሆነ ጸሎት አስቡ። ለምሳሌ እናንተ ሳታምኑ በወንጌሉ ሳትደሰቱ የተሰራላችሁን የተፈጸመውን ስራ 100% ትናንትና ዛሬ ነገ እንደሆነ አምናችሁ ሳትቀበሉ ቀራንዮ ላይ የተፈጸመው ስራ ብቻ እንደሆነ ሳታምኑት ከውጭ የሆነ ሰውዬ መጥቶ ቢጸልይላችሁ ሃይማኖታዊ ነው የሚሆነው። ምናልባት አሁን ላይ ማስታገሻ ሊሆን ይችላል። የሆነ ማስታገሻ ባንክ እንታቃላችሁ። ፓራስታሞል ስትወጡ ትንሽ ታገስና ሲጀምር ፓራስታሞል የሚሰጠው እንትን በሽታን ለማስወገድ አይደለም፣ ማስታገሻ ነው። ምንድነው? ሃይማኖታዊ ጥረቶች ይኸውላችሁ ከውጭ የሚደረጉ ነገሮች ሁሉ ምን እንደሚያደርግ ታውቃላችሁ? ሰባት እጥፍ ችግር ነው ወደ እናንተ የሚያመጣው። የወንጌሉ ባላደራ ሁን፣ የወንጌሉ ጠባቂ ሁን። እስከ አጠገባችሁ ያለውን ሰው ተናገሩ። የወንጌሉ ባላደራ ሁን በሉ። የወንጌሉ ጠባቂ ሁን በሉ። ወንጌሉ የተሰራላችሁ ለእናንተ ነው። በጉ የታረደው ለእናንተ ነው። በእናንተ ቤት ቅዱስ የሆነው የእግዚአብሔር ልጅ ደም፣ ቅዱስ የሆነው የእግዚአብሔር ልጅ የሰራላችሁ ስራ የእናንተ ሆኖ ተቆጥሮ የእናንተ ሆኗል። ከዚህ ንቅነቅ አትበሉ። ሰይጣን ለጊዜው ሊያናወጣችሁ ይሞክራል። በተለያየ አይነት ነገር ያስቆሽፋል፣ ወደ ጆሮአችሁ ይመጣል። ነገር ግን ቁሙ እዛው ላይ ግድ የላችሁ። ተስፋ ለሰጠ እግዚአብሔር የታመነ ነው። እስኪ ተስፋ ለሰጠኝ እግዚአብሔር ነው። እስኪ የታመነ ነው። ይኸውላችሁ እግዚአብሔር ገና ይወዳችሁ፣ ኦልሬዲ ወዷችሁ። ሄሎ ተስምቻለሁ። እግዚአብሔር ገና አይወድሽም፣ ኦልሬዲ ወዶሻል። ታዲያ እግዚአብሔር ከወደደኝ እስራኤላውያን ምድረ በዳ ላይ ሲያልፉ እግዚአብሔር ምድረ በዳ ላይ ያሳለፋቸው ለነሱ ጥቅም ነበር። ምድረ በዳው ላይ የእግዚአብሔርን መገኘት እንዲለማመዱ ነበር። ነገር ግን እስራኤላውያን ምድረ በዳውን እያዩ ሐሩሩን እያዩ የሚሆነውን እያዩ ረሃቡን ጥማቱን እያዩ አብሯቸው ያለውን እግዚአብሔርን ሚስ አደረጉ። ከዚህ የተነሳ በአብዛኛዎቻቸው እግዚአብሔር ደስ አልተሰኘ። ምክንያቱም ወደ ተስፋይቱ ምድር መግባት ቻሉ። ክብር ለእግዚአብሔር ይሁን። እግዚአብሔር ወደ ፍጹምነት የጠራን ጌታ ይባላል። የወንጌሉ ጠበቃ ሁኑ። ወንጌል የምስራች ነው። ወንጌል ማለት ትርጉሙ ራሱ ምንድን ነው? የምስራች። እስኪ የምስራች ነው። ወንጌል ማለት በራሱ ምንድን ነው? የምስራች ማለት ነው። ለምንድን ነው የምስራች የሆነው? እግዚአብሔር አምላክ ጨርሶ የሰጠን ነገር ስለሆነ የእግዚአብሔር ስራ ስለሆነ ብሉይ ኪዳን ውስጥ አይደለም ያለ ገና ተስፋ አይደለም ይመጣል ያለን አይደለም። ኦልሬዲ መጥቷል። ኦልሬዲ ተፈጸመ ብሎ የዛሬው ለምሻ። ስለዚህ እኛ ቤት የምስራች ገብቷል። የዚህ ጠበቃ ስትሆኑ ነገ ሴቭ እናደርጋለን። ከተማችንን እንታደጋለን። አልፈን ሀገራችንን ኢትዮጵያን፣ ዓለምን እንታደጋለን። የወንጌሉ ጠበቃ ስንሆን፣ የወንጌሉ ጠበቃ ማለት ባጭር አማርኛ በመስቀል ላይ የተፈጸመው ስራ ተባረኩና በደንብ አስቡ። ማለት ሳምንቱ ሙሉ የሚሆናችሁን ሲንክ እግዚአብሔር የሰጣችሁ ስለሆነ በዚህ መሰረት ነው የምትጸልዩትና በደንብ ስሙና በዚህ መሰረት ወንጌል ምንድን ነው? አንደኛ መጽሐፍ እንደሚል ክርስቶስ ለዓለም ሁሉ ኃጢአት መሞቱ፣ መጽሐፍ እንደሚል ክርስቶስ መምጣቱና ለዓለም ሁሉ ኃጢአት መሞቱ ወንጌል ይሄ ነው። እሺ ያ ማለት ስለኔ ኃጢአት ማን መሞቱ ነው? ክርስቶስ መሞቱ ምን ይባላል? ወንጌል ይባላል። እሺ ኃጢአት ሰራች ነፍስ እሷ ትጠፋለች። ስለምን? ስለ ኃጢአት። ኃጢአት የሚለውን ነገር ላብራራው በደንብ ለጥቅማችን ተከታተሉ። ኃጢአት በሶስት ይከፈላል። ኦሪጂናል ሲን የምንለው ከአባቶቻችን የሚመጣ አንሰስተራል ሲን የምንለው፣ እንደገና ደግሞ እኛ ኮሚት የምናደርገው ኃጢአት አለ። ሶስት ደረጃ አለ። ዋና ኃጢአት አለ፣ የመርገም ኃጢአት አለ። እንደገና ደግሞ እኛ ራሳችን ከዛ ከኦሪጂናል ሲን የተነሳ ከዋናው ኃጢአት የተነሳ ኮሚት የምናደርገው ኃጢአት። እሺ በአጭር አማርኛ ስለ ኦሪጂናል ሲን
እኛ ላይ እንዴት ይሰራል ብለን ስንል በደንብ ያዙ። ይሄ ዋናው ኃጢአት ስንል ከእግዚአብሔር መለየታችንን ለእኛ ያወሳል። የዋናው ኃጢአት ትርጉም ከእግዚአብሔር መለየት ነው። እሺ ኃጢአትን ክፉ የሚያደርገው ከእግዚአብሔር የሚለየው በመሆኑ ነው። እኛ ከአንዱ ሰው አዳም የተነሳ ከእግዚአብሔር ምን ሆነን ነበር? ተለይተን ነበር። አሁን ከእግዚአብሔር ስለተለየ ከእግዚአብሔር የምናገኘው ነገር ሁሉ ተቋረጠ። ኃይል የምናገኘው ከእግዚአብሔር ነው። ሰላማችን እግዚአብሔር ነው። ድላችን እግዚአብሔር ነው። ሁሉም ነገር የተያዘው ከእግዚአብሔር ጋር ብቻ ነበረ። እኛ የተፈጠርነው በእግዚአብሔር ደስታ ውስጥ እንዲኖር ነው። እኛ የተፈጠርነው ከእግዚአብሔር ጋር እንዲኖር፣ እግዚአብሔርን እያመለከ እንዲኖር ነው። ግን ኃጢአት የሚባል ነገር መጣ። ኃጢአት መጣና እኛን ለየን ማለት ነው። ይሄ ኦሪጂናል ሲን ነው። ከእግዚአብሔር ተለየሽ ማለት በቃ ኦሬዲ ደረቅ ነው ማለት። አሳን ከውሃው ስታወጡ ምን ይሆናል? ተስፋ አለው? ምንም ተስፋ አለው። ለምን ሲባል ውሃ ምንጩ ስለሆነ ውሃ ውስጥ ብቻ ነው ሰርቫይቭ ማድረግ የሚችል። ዛፍን ቁረጡ፣ ምንጩ ምሕረት ስለሆነ ከአፈር ጋር ሲያያዝ ብቻ ነው በህይወት መቀጠል የሚችለው። እኛም የሰው ልጆች እግዚአብሔር እስትንፋሱ ነው እፍ ብሎ ሰጠን። ከእግዚአብሔር ጋር ስንኖር ብቻ ነው ሰላማችን፣ ድላችን፣ ሁሉም ነገራችን። ኃጢአት ማለት በአጭር አማርኛ ከእግዚአብሔር ከመለየት ጋር ለዚህ ነው ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል ማለት ነው። መኖር ከነበረብን ደረጃ ወድቀናል ማለት ነው። ያ ነው የኃጢአት ትክክለኛ ትርጓሜ። ዋናው ኃጢአት ከእግዚአብሔር መለየታችን ነው የሚያሳይ። ከዚህ የተነሳ አባቶቻችንን ከእግዚአብሔር ስለተለዩ ምንም ማድረግ አይችሉም፣ ጥረት ያደርጋሉ፣ ብዙ ጣዖት አምልኮዎች አሉ። ይሄ ከዚህ የተነሳ ደግሞ ቁጣ ይመጣል ማለት ነው፣ መርገም ይመጣል። እኛ ደግሞ ከእግዚአብሔር ተለይተን ስላለን ኃጢአት እናደርጋለን፣ ምንም ማድረግ አንችልም። ወንጌል ደግሞ ምንድን ነው ሲባል ስለ ኃጢአታችን አንድ ሰው በቀራንዮ መስቀል ላይ ተፈጸመ ብሎ ሲጨርስ መጋረጃው ተቀደደ፣ በእኛና በእግዚአብሔር መካከል ግድግዳ ሆኖ የነበረው ተወገደ። አሁን ከእግዚአብሔር ጋር ተገናኘ። አሜን። ለዚህ የምስራች የሚሆነው ክርስቶስ መስቀል ላይ ጨረስ ስራ የምስራች የሚሆነው እኛንና እግዚአብሔርን አገናኘ። እግዚአብሔርን አባ አልነው። እግዚአብሔር ደግሞ ይህን አቤት ልጄ በብዙ ፍቅር በብዙ ስስት እግዚአብሔር እኛን ልጆቼ ይላል። እግዚአብሔር ወይ ልቦናችንን አይኖች ክፈት። የምስራች ማለት ይሆናችሁ በቀራንዮ ላይ ኢየሱስ ክርስቶስ የጨረሰልን ስራ። ለዚህ ነው ሐዋርያ ጳውሎስ ለቆሮንቶስ ቅዱሳን ያሳስባቸው። ምን ብሎ ነው የሚያሳስባቸው? ወንድሞች ሆይ የሰበኩላችሁን ምዕራፍ 15 ቁጥር 1 ላይ ወንድሞች ሆይ የሰበኩላችሁን ደግሞ የተቀበላችሁትን በእርሱ ደግሞ የቆማችሁበትን በእርሱ ደግሞ የምትድኑበትን በእንግሊዝኛው የዳናችሁበትን ነው። ወንጌል አሳስባችኋለሁ፣ በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ ይልና እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ። መጽሐፍ እንደሚል ሶስተኛው ቀን ምን አደረገ? ተነሳ። ሃሌሉያ! ክብር ለጌታ ይሁን። መጽሐፍ እንደሚል የመኖርን ዕድል አግኝተናል። መጽሐፍ እንደሚል የተፈጸመውን ስራ የኛ እንደሆነ አምነን ወደምንደሰትበት ወደዚህ ከፍተኛ የሆነ ደረጃና ክልል ውስጥ ገብተን እግዚአብሔር ይመስገን። ስለዚህ ዓለም ከመፈጠሩ አስቀድሞ እግዚአብሔር ያቀደውን ነገር ያሰበው በልጁ በኩል ዓለምን ለማዳን ያሰበውን ያንን እቅዱን እግዚአብሔር ልጁን ክርስቶስን እንዲመጣ እንዲሞት እንዲጨርሰው አለ። ዘፍጥረት ምዕራፍ 3 የነበረው ትልቁ ችግር ከኃጢአት የተነሳ ከእግዚአብሔር ተለየን፣ በጨለማው ኃይል ውስጥ አገዛዝ ውስጥ ገባን። ምንም ማድረግ አንችል። ይህን እኛ ማሸነፍ ስለማንችል እግዚአብሔር ወደ አሁኑ ተስፋ ሰጠን። አንድያ ልጁን እንደሚል ዘፍጥረት ምዕራፍ 3:15 ላይ በአንተና በሴቲቱ በዘርህና በዘሯ በአንተና የሚለው ለእባቡ እያወራ ነው። በሴቲቱ እንግዲህ ማርያም ከድንግል መጸነስ እንዳለ በዘርህና በዘሯ
በዘሯ ማለት ምን ማለት ነው? የሰጡ ዘሮች ማለት የክርስቶስ ዘሮች እኛ ራሳችን የሱ ዘሮች እግዚአብሔር ይመስገን መካከል ጠላትነትን አድርጋለሁ። ጠላትነት ያለ ነው። ጠላት መቼም እንደኛ ሰይጣን መቼም እንደኛ ወዳጅ ሊሆን አይችልም። ግን አንድ ነገር ይወቁ፣ ኢየሱስ የእባቡን ራስ ቀጥቅጦታል። አሜን። እስኪ የሰይጣን ስልጣን ነው ሙሉ በሙሉ ተሽሯል። እግዚአብሔር ይህንን እንድናስተውል ይርዳል። ዛሬም ሰይጣን የሆነ ነገር እንደሚያደርግብን የምናምን ከሆነ ያደርግብን፣ ምንም አትጠራጠሩ። መቼም አንዳንድ ግራ ይገባናል። ብዙ አይነት ፈተናዎች ቻሌንጅ ሲገባ ምንድነው ይሄ ነገር እንል ይሆናል። ነገር ግን እናስተውል፣ እግዚአብሔር ከጨለማው ስልጣን ሙሉ በሙሉ ታድጓል። እንዴት ነው የታደገን? የሴቲቱ ዘር ተገልጦ የእባቡን ስልጣን ሙሉ በሙሉ ምን አድርጎታል? ይሄ ነው እውነት። ዘጸአት ምዕራፍ 3 ላይ እግዚአብሔር ምዕራፍ 3:18 ላይ የሚመጣና የሚታረድ ለዓለም ኃጢአት የሚሞት እንዳለ እዛ ቦታ ላይ ለሙሴ እግዚአብሔር አሳሰበ። ፈርዖን ምን ትገባለህ? ይሄን ትናገራለህ ማለት ነው። እንዴት ሙሴ እዛ ጋር ወደ አሁኑ እሺ ብሎ አምኖ ሊሄድ ቻለ ካላችሁ የሌዊ ልጅ ነው ሙሴ ማለት። ሙሴ የሌዊ ልጅ ገና ከልጅነቱ እናቱ ስታሳድገው ሲለ የደም ኪዳን ኃይል አስተምረዋለች። በደንብ አድርጋ ተናግረዋለች። ይሄ ነገር በልቡ ላይ አለ። ልክ እግዚአብሔር ይሄ ምስጢር ሲያወራለት ዋው አመን። መጀመሪያ ላይ እኔ ደግማለሁ፣ እኔ አልችልም፣ በሌላ ሰው ላኩና፣ ግን በደሙ ኪዳን ላይ ምንም አይነት ጥያቄ አላነሳም። ለምን ሲባል የደሙ ኪዳን ምስጢር ገብቶት ነበር። ልክ ይሄን ነው ሄዶ ግብፅ ላይ አፕላይ ሲያደርጉ የእግዚአብሔር እጅ ተዘረጋ። ግብፃውያን የእግዚአብሔር እጅ አለ። አሜን። የእግዚአብሔር እጅ በኋላ አለበ። አሁን ቁጭ ብላችሁ ማለት ነው እንደዚህ ኪዳኑን እያሰባችሁ ስለ ክርስቶስ እየሰማችሁ ምን ይሆን እንዳለ ነው። አንደኛ የእግዚአብሔር እጅ በጨለማው ላይ በኃይል እያደረገ አስተውሉኝ። የሆነ ፌኖሜና ውጫዊ የሆነ እንቅስቃሴ የሆነ ከግርግር ዓለም እንውጣ። የእግዚአብሔር ዓለም የእምነት ዓለም ነው እንጂ የግርግር ዓለም አይደለም። እስኪ የእግዚአብሔር ዓለም በሉ፣ መንፈሳዊ ዓለም በሉ። የእምነት ዓለም ነው እንጂ የግርግር ዓለም አይደለም። ብዙ ጊዜ ግርግር አሁን ለምሳሌ አጋንንት እግዚአብሔር ግን ተገልጣ ዛሬ እግዚአብሔር ግን ተገልጦ ውሽ በደንብ ውሽ ለምን ትናንትና መጥተሽ ስታመልክ የእግዚአብሔር ክብር እንደተገለጠ ለምን አልተሰማሽም? ዛሬ ለምን ተሰማሽ? እግዚአብሔር አንዳንዴ እየጠፋ አንዳንዴ የሚመጣ አምላክ ነው። ባመለከት ቁጥር ሁሉ በጉ በተሰዋ ቁጥር ሁሉ እጁን የሚዘረጋ የጨለማውን ኃይል የሚመታ ልጆቹን ደግሞ የሚባርክ አምላክ። አሁን እግዚአብሔር በኃይል እየባረካችሁ እንዳለ ፊልዳችሁ ላይ ምንድነው? ነጋዴዎች ናችሁ፣ ንግዳችሁ ላይ የእግዚአብሔር እጅ እያለፈ ነው። ተማሪዎች ናችሁ፣ በትምህርት መስካችሁ ላይ በማንኛውም እውነታችሁ ላይ እግዚአብሔር አምላክ እጁን እየዘረጋ ነው። በደንብ አስተውሉ። ደግሞ ሁሉ ጊዜ ነው ይሄንን ወንጌል ተደሰቱና በህይወታችሁ ላይ የሚታየውን ለውጥ ታያላችሁ። ለውጥ ፈጣን የሆነ ለውጥ በህይወታችሁ ላይ ይመጣል። አትጠራጠሩ። ሃሌሉያ! የጠራን ጌታ ይመስገን። ታቀባችሁ ያለው እንኳን ደስ አለህ በሉ። ክብር ለጌታ ይሁን። እግዚአብሔር ይመስገን። የረዳን ጌታ ይባረክ። ኦሬዲ እንደታረደ በግ ሆኖ እንደውም ሐዋርያው ዮሐንስ እንደዛ አለ። ዓለም ሳይፈጠር በፊት ተመለከተው በጉ እንደታረደ በግ አያችሁ። እስቲል ነው ክርስቶስ ለእኛ እንደታረደ በግ ሆኖ በስራው ይታይልናል፣ በፈጸመው ስራ ይታይልናል። ስራው ኮንቲኒየስሊ የእግዚአብሔር መንግስት ሁሉ ጊዜ አክቲቭ ፉል ይሰራል በህይወታችን ላይ። እንደዚህ የተመረጥና የተወደደ ልጆች ነን። እስኪ እኔ የተወደድኩ ልጅ ነኝ በሉ። ክብር ለጌታ ይሁን። እንዴት ይቻላል? ድንግል ትጸንሳለች። እንዴት ይቻላል? እንዴት ይታመናል? አያችሁ፣ የደህንነታችን ነገር ከአቅማችን በላይ ነው።
ይሆናል። ይታመናል። ድንግል ጸንሳለች፣ ወንድ ልጅን ትወልዳለች። አምናችሁታል? ድንግል ጸንሳለች። የዛሬው ዕለት ይሻላል። ድንግል ጸንሳለች። ጸነሰች። ንገሯ። ምን ነው ድንግል ጸነሰች፣ ወንድ ልጅን ወለደች። ስሙን ማን አለችው? አማኑኤል። አማኑኤል ማለት ነው እግዚአብሔር ከኛ ጋር። የደህንነታችን ነገር ኢምፖሲብል፣ አብሶሉት ኢምፖሲብል። ከዛ ከአብሶሉት ኢምፖሲቢሊቲ ነው ያወጣል። ከማንችልበት ወደ አብሶሉት ፖሲብል እግዚአብሔር በራሱ ችሎታ ነው ይጠራል። አሁን እያንዳንዱ ነገር ይቻላል። በምኑ? በደሙ ጉልበት፣ በተወለደልን፣ በታረደልን፣ በጨረሰልን በክርስቶስ ተችሎልናል። እስኪ ሁሉን ኃይልን በሚሰጠኝ በክርስቶስ በሉ። ሁሉን ይችላል። ሄሎ ኃይልን በሚሰጠኝ በክርስቶስ ሁሉን ታውቃለህ። ይሄ ሆነ ነገር ነው። በቃ ብዙ ጊዜ ለምደናል ማስታገሻ። በጣም ነው የሚያሳዝነው አሁን ያለን ሁኔታ። አንዳንድ ጊዜ ጉባኤዎች ሲገኝ በጣም ምንም ያልቅሽ ነው። በጣም ነው የሚያሳዝነው። ሰው ቤተክርስቲያን ሲመጣ ወንጌሉን ለመደሰት ነው መምጣት ያለበት እንጂ የሆነ ማስተንፈሻ ፈልጎ አይደለም። ረታው አለቀ እኮ። አንተ እኮ የእረፍት ልጅ ነህ። አንተ እኮ የሰላም ልጅ ነህ። አንተ እኮ ድንቅ እረኛ ያገኘ ልጅ ነህ። በራስህ ጥረት አይደለም የመጣው። ይሄ ከወደደ ከእግዚአብሔር ዘንድ ብቻ ካንተ የማይወሰድ እድል ነው። አሜን። ይህ ወንጌል የምድሩን ዳርቻ ይሸፍናል። ዛሬ እዚህ እያወራን እየሆነ ያለው አጠቃላይ ኢትዮጵያን እየዳሰስናት እንዳለ ይወቁ። አጠቃላይ የጅማን ካርታ በአይናችሁ ላይ ያዘው። የጅማን ካርታ ምንም አማራጭ የለውም። ምንም አማራጭ። እስራኤላውያን እዚህ እየተደሰቱ ነው። የእግዚአብሔር እጅ ግን ግብጽ ላይ አለ። የእግዚአብሔር እጅ በየት ላይ አልኳ? ግብጽ ላይ። አያቱ ምስጢሩ ይሄ ነው። ምስጢሩ ይሄ ነው። እኛ እዚህ ጋር በጉድ የተፈጸመልን ነገር ለእኛ የተሰራልን ነገር አብሶሉት በሆነ ኢንጆይመንት ውስጥ ኢንጆይ እያደረግን እግዚአብሔር አምላክ በሰማይ ሰራዊቱ በዙፋኑ ኃይል በመንግስቱ ጉልበት አሜን፣ በዘላለማዊ ስልጣኑ በጨለማው መንግስት ላይ ይገለጥ። ያስጨነቃችሁ ሁሉ እየተጨነቀ ነው። እንደዛ ነው ህይወታችሁ፣ እንደዛ ነው ህይወታችን፣ እንደዛ ነው። አይታችኋል። ለሙሴ እግዚአብሔር ምን አለ? ለዓላማ የናስ እባብ ወስደህ ሲቀራል አይደል? ምድረ በዳ ላይ ዘኍልቍ ምዕራፍ 21 ላይ ከ5-9 ሲታነቡ ማለት ነው። በኋላ ቤት ሲተሩ እግዚአብሔር ልክ ያ እባብ በነደፋቸው ጊዜ ከአመፃቸው የተነሳ እግዚአብሔር ከማሳዘናቸው ከመበደላቸው የተነሳ እግዚአብሔር ያንን ነዳፊ እባብ ላከባቸውና ሲነደፉ ጮሁ ወደ ሙሴ። እረ ሙሴ እየጠፋን ነው፣ እባክህ ወደ እግዚአብሔር ጸልይልን። ሙሴ ወደ እግዚአብሔር ሲጮህ እግዚአብሔር ምን አለ? ለዓላማ የነሐስ እባብ ምን አለ? ወስደህ ከፍ አድርገህ ምን አለ? ስቀል። ከዛ በኋላ የተነደፈ ሁሉ እባቡን የነሐሱን እባብ ለዓላማ የሰቀለውን እባብ ባየ ጊዜ በሕይወት ይኖራል። ከተነደፈው መርዝ ምን ይሆናል? ይድናል። እዚህ ውስጥ አሁን ምንድን ነው ያደረገው? እስራኤል እኮ ቀና ብሎ ማየት ብቻ ነው። ተነድፈዋል፣ ግን ያያል። ሁላችንም ተነድፈናል። ቀና ብለን ያየን የተሰራልን ስራ በቃ በሕይወት መኖር ቻለ። ሌላ ምንም ጥረትና ምንም ፕሮሰስ የለም። አሜን። ያ መርዝ የሌለው እባብ ኢየሱስ ኃጢአት የሌለበት ያለምንም ጥፋቱ ስለኛ ምን ሆነ? ተሰቀለ። ኃጢአት ያለብን እኛ ነን። በእባብ የተነደፉት እዚህ ጋር መርዝ የሌለውን እባብ ባዩ ጊዜ ያለው መርዝ ሁሉ ከሸፈ። ኢየሱስ ዓለምን የሚታደግ የእግዚአብሔር ነፃ ስጦታ የሆነ የእግዚአብሔር ቅዱስ በግ ነው። ለእኛ ያደረገልን ኃጢአቶቻችንን የትናንትናውን የዛሬውንም የነገውንም ጭምር ያስወገደ እግዚአብሔር ይመስገን። እንኳን ደስ አለ። በጣም እርግጠኛ ነኝ እንግዲህ ቃሉ በጣም አድረስ እያደረገን እንዳለ ይሰማኛል። ሮሜ ምዕራፍ 4 ላይ ከ24 ጀምሮ እስከ 25 ስታነቡት ስናነብ
እንሂድና እናንተ ሮሜ ምዕራፍ 4 ላይ ስለ እኛም የተጻፈ አይደለም ስለ እኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅም የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ ነው። ኢየሱስ የሞተው የተሰቀለው ስለ ኃጢአታችን ነው። ስለምናችን ነው? አብርሃም ከላይ ተቆጠረለት ተባለ። ምንድን ነው ተቆጠረለት? ለሙታን ሕይወትን በሚሰጥ የሌለው እንዳለ አድርጎ በሚጠራ በእግዚአብሔር ሳይጠራጠር እምነቱን አበርትቶ አጠንክሮ ያዘ። ከዛ አብርሃም ተቆጠረለት ተባለ። ምን ተባለ? ተቆጠረለት። ከዛ ሐዋርያው ጳውሎስ ይላል ተቆጠረለት የሚለው ቃል ለአብርሃም ብቻ የተጻፈ አይደለም ለእኛም ነው ይላል። ስለ ኃጢአታችን ታርቆ የተሰጠውን የተሰቀለውን ክርስቶስን ለምናምን እኛን ለማጽደቅ እንደተነሳ ለምናምን ለእኛ ይቆጠርልን ዘንድ ነው። ምንድነው የሚቆጠርልን? ምንድነው የሚቆጠርልን? ደህንነት፣ ልጅነት፣ የዘላለም ሕይወት ተቆጠረልን። እግዚአብሔር ይመስገን። ሁለተኛው መጽሐፍ እንደሚል በሶስተኛው ቀን ከሙታን ተነሳ። ሁለተኛው ወንጌል የሚስራችሁ ይሄ ነው። የመጀመሪያው መጽሐፍ እንደሚል ክርስቶስ ለዓለም ሁሉ ኃጢአት መሞቱ ወንጌል ያስረሱ። ሁለተኛው ደግሞ መጽሐፍ እንደሚል በሶስተኛው ቀን ክርስቶስ ከሙታን ምን አደረገ? ይኸው ምኑ ወንጌል ይሆነ? ይኸውላችሁ ክርስቶስ ከሙታን ባይነሳ ኖሮ እያንዳንዱ ነገር ከንቱ የሚሆነው ማለት ነው። ክርስትና ትርጉም ያሰጠው የክርስቶስ ከሞት መነሳት ነው። ያ ማለት ተስፋ አለ። እኛ ራሳችን ከሞት እንነሳለን። እግዚአብሔር ለእኛ ትንሣኤ አውጆልናል። ብንሞትም እንኳን እንነሳለን። አሜን። ምን ማለት ነው? ኢየሱስ ከሞት ከተነሳ በኋላ ፈርተው በተዘጋ ቤት ውስጥ ተቀምጦ እያሉ ወደ ደቀ መዛሙርቶቹ መጣና ሰላም ለእናንተ ይሁን ካለ በኋላ ምንድን አላቸው? እስኪ እኔ ራሴ ነው ይሁ ሞትን አሸንፌ ምን አልካል? ያ ማለት ለእኛ የሚሰጠን ሜሴጅ ምንድን ነው? ትንሣኤ አለ። እስኪ ትንሣኤ አለ። ይሄ ምስራች የመጀመሪያው በኃጢአታችን ምክንያት ከመጣው ከሰይጣን ኃይል ከኃጢአት ኃይል ሁሉ በተሰቀለው በፈሰሰልን ደም ሙሉ ነፃ ወጣን። ከዚያ ደግሞ ሁለተኛ ሐዋርያው ጳውሎስ እንደ ዋና ነገር አድርጎ እዚህ ጋር እያነሳ ያለው በተለይ በቆሮንቶስ ቤተክርስቲያን ውስጥ ትንሣኤ እንደሌለ የሚያውጁ የሚያወሩ ሐሰተኞች አስተማሪዎች ስለነበሩ እነሱን ለመቃወም ጭምር ነው። ሐዋርያው ጳውሎስ መጽሐፍ እንደሚል ክርስቶስ ሞትን አሸንፎ ምን አደረገ ይላል? እስኪ ኢየሱስ ተነሳ በሉት። አንድ ቀን ደግሞ አንተ ትነሳለህ። ያ ዓለም ከመጀመሪያ ከአዳም ጀምሮ አዳም እንኳን ቢኖር አዳም እንደዳነ ያውቃቸዋል። አዳም ጀምሮ እንዴት ነው ያወቅነው? ልክ እግዚአብሔር የተናገረውን እዛ ጋር እግዚአብሔር በአንተና በሴቲቱ በዘርና በዘርዋ ብሎ ወንጌሉን ሲሰብክለት ወደ አሁኑ ተቀበለና ሚስቱን ምን ብሎ ስያሜ ሰጣት? የሕያዋን እናት ነህ። ምን አለ ይላል ስሟን? ሔዋን። ሔዋን ማለት የሕያዋን እናት ማለት አዳም ድኗል። አዳም እና ሔዋን ግን በአዳም ውድቀት ምክንያት ይሄ ሁሉ ወደኛ መጣ። እንዴ አዳም ድኗል እንዴ? ድኗል። እንዴት? ወንጌሉ እዛ ጋር ዘፍጥረት ምዕራፍ 3 ስላተሰብኮለት ያንን አመኑ። ለዚህ ነው አንድ ጥቦት አንድ እንስሳ ገደልና ቆዳ ምን አደረገ ማለት አዳምና ሚስቱ። ያ ማለት ደህንነታችን ያደረገ አሁን እኛም የለበስ ነው። ያ መጀመሪያ ቅጠል ነበረ። ያ ሃይማኖታዊ የሰው ጥረት ነው። ግን እግዚአብሔር አምላክ ቆዳ አምጥቶ አለበሳቸው። ያ ማለት አሁን በክርስቶስ አማካኝነት የለበስነው ጽድቅ አስተማማኝ መሆኑን የሚያሳይ እግዚአብሔር ይመስገን። ያ ዮናስ ምዕራፍ 2 ላይ ቁጥር 1 ላይ ዮናስ ለሶስት ቀንና ለሶስት ሌሊት በአሳ አንባሪ ሆድ ውስጥ አደረ። ከዚያ በኋላ እግዚአብሔር አሳውን አዘዘውና ምን አደረገው? ዮሴፍን ምን አደረገው? ከፋ። ይሄ በብሉይ ኪዳን ውስጥ የተጻፈ የክርስቶስን ትንሣኤ የሚያመለክት
የክርስቶስ መነሳት ለሁላችንም ዋና ለኛ ወንጌሉ ስለሆነ የሚሰራጭ አለ። ሆሴዕ ምዕራፍ 2 ላይ ከሁለት ቀን በኋላ ያድነናል፣ ሶስተኛውን ቀን ያስነሳናል፣ በፊቱም በሕይወት እንኖራለን። በፊቱ በሕይወት እንኖራለን። እግዚአብሔር ይመስገን። መዝሙር ላይ ነፍሰን በሲኦል አትተዋትምና ቅዱስንም መበስበስን ያይ ዘንድ አትተውምና ኢየሱስ በሶስተኛው ቀን ተነሳ፣ መበስበስን አላየም። ያ የብሉይ ኪዳን ተስፋ ነበር። ልክ ያንን ተስፋ ክርስቶስ ፈጸመ። ሮሜ ምዕራፍ 1 ቁጥር 3 ጀምሮ እስከ 4 ስትመለከቱ ክርስቶስ ከሙታን በመነሳት በኃይል የእግዚአብሔር ልጅ መሆኑ ምን አደረገ? አረጋገጠ። የእግዚአብሔር ልጅ ስለሆነ ሞትን አሸንፎ ተነሳ። በእሱ ያመንን እኛ ደግሞ ባመንነው በእሱ አማካኝነት ትንሣኤ ታወጀልን። አሜን። ይሄ ነው የሚሰራው። ክብር ለኢየሱስ ይሁን። ስለዚህ የክርስቶስ ሞትና ትንሣኤ ምንን ያመለክታል? አንደኛ የሰይጣን ሙሉ በሙሉ መሸነፍ። እስኪ ሰይጣን በሉ ሙሉ በሙሉ በሉ ከዘመኔ ላይ ተሸንፏል፣ ታስሯል። አሜን። ሁለተኛ ኃጢአት ሙሉ በሙሉ የኃጢአት ችግር ምን ሆኗል? ተወግዷል። የኃጢአት ችግር ሙሉ በሙሉ ምን ሆኗል? ተወግዷል። ከሕይወታችሁ ላይ በኃጢአት ምክንያት በተለይ ስለ ኃጢአት ስናነሳ የአዳም ኃጢአት ዋና ሰውን ገዳይ ኃጢአት፣ ከዚያ እግዚአብሔር በልጁ ሞት አማካኝነት ዳግም መወለድን ሰጠ።